አስደንጋጭና ፊልም የሚመስል እጅግ አሳዛኝ መረጃ ተሰማ። 8 የቤተሰብ አባላት በሰዎች ሕይወታቸው ማለፉን ፖሊስ ገለጸ። ሚካኤል ህዳር 12 የሚካኤልን ንግስ አስመልክቶ በኢትዮጵያ ህዳር ሲታጠን እየተባለ ከተማ ውስጥ ያሉ ቆሻሾች ሁሉ በየሰፈሩ እየወጡ ከዚህ ቀደም ሲቃጠሉ ነበር። የቅዱስ ሚካኤል ዓመታዊ ንግስን በማስመልከት እናቶቻችን ከጥንት ጀምሮ የመጣ ባህል ቆሻሻ ሰብስቦ በዓመት አንድ ጊዜ በጧት የማቃጠል ልምድ አለ። ይሄንን ልምድ ብልጽግና የአየር ንብረት ለውጥን ያመጣል በምትል ሐረግ ስር የህብረተሰቡን የነበረ የቆየ እሴትን በጠቅላላ ነቅሎ እንዴት እንደሚወስድ ህዳር ሲታጠንና ህዳር 12 የሚከበረው ዓመታዊ የታላቁ ቅዱስ ሚካኤል ክብረ በዓል ግንኙነት የላቸው። ኦርቶዶክሳውያን በነገው በቅዱስ ሚካኤል ቀን ማድረግ ያለባችሁን አስቸኳይ ነገር ልንገራችሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የተወደዳችሁ ውድ ኦርቶዶክሳውያን እንኳን ለታላቁ መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። ውድ ኦርቶዶክሳውያን እንግዲህ ለዚህ ያደረሰ ለእግዚአብሔር ይመስገን። ስንቱን መከራ ስንቱን ችግር አሳልፎ የታላቁን በዓለ ሲመትና እንደውም እስራኤልን የረዳበት እንድናከብር የረዳን እግዚአብሔር ይመስገን። በዛሬው ቪዲዮ እንግዲህ የምንመለከተው የዛሬውን የሚካኤል ንግስ አከባበር እናያለን። ይለያል እውነት እላችኋለሁ። የዘንድሮው በእኛ ደብር ያለውን አከባበር አሳያችኋለሁ። እንዲሁም በሌሎች ደብር የበዓሉን ድምቀት አከባበር የሚያሳይ ቪዲዮዎች አሉን ማስደምጣችሁ ይሆናል። በተጨማሪ ደግሞ አንድ እጅግ አነጋጋሪ የሆነ ጉዳይ አለ። ሁላችሁም እንደምታውቁት እንግዲህ ህዳር ሲታጠን ህዳር 12 የሚታጠነው ጭስ ወይም ቆሻሻ ማቃጠል የቤተክርስቲያን በዓል አድርገው የሚያስቡ መናፍቃን እንዲሁም ደግሞ አንዳንድ ያላወቁ ምዕመናን ጥያቄ እያነሱ አይተናል፣ ተስተውሏል። በነገራችን ላይ ህዳር 12 የሚታጠነው ቆሻሻ ማቃጠል ከቤተክርስቲያን ጋር ከሚካኤል በዓል አከባበር ጋር ምንም አይነት ግንኙነት እንደሌለው በዚሁ አስረግጬ ልነግራችሁ እወዳለሁ። ኦርቶዶክሳውያን በዚህ ጉዳይ እንግዲህ የምናያቸው ቪዲዮዎች አሉ። ሌላኛው እጅግ አሳዛኝ መረጃ በምስቃን ወረዳ እንግዲህ በዛሬው ዕለት በሊቀ መላእክቱ ቅዱስ ሚካኤል ለተቀን እጅግ አሳዛኝ ዜና ተሰምቷል። ከአንድ ቤተሰብ 7 ሰው ህይወት ማለፉ በጣም እጅግ አነጋጋሪ አሳዛኝ ዜና ሆኗል። እንግዲህ የማስደምጣችሁ ይሆናል። የሞቱን ነፍስ ይማረልን እግዚአብሔር። ከነዚህ ያለ ልቂት እግዚአብሔር ይጠብቀን። በቅድሚያ ግን ከኛ ደብር እንዴት እንዳከበርን ላሳያችሁ። ቪዲዮ ላይክ ያርጋችሁ ጀምሩት። ወደ ቪዲዮ እንሂድ። ቻናላችንን ሰብስክራይብ አድርጉ ደግሞ እንዳትረሱ።
ጠብቆ አሳድጎ ከልጅነቴ አባት እየሆነኝ ሚካኤል አባቴ ይለይብኛል፣ ሚካኤል ይለይብኛል፣ በክንፉ ሸፍኖ በቤቱ አሳድጎኛል በማለትም በርካታ ኦርቶዶክሳውያን በዚህ ሰዓት እንግዲህ ዓመታዊው የቅዱስ ሚካኤል ክብረ በዓል በድምቀት ያከበሩ ይገኛሉ። ዛሬ ለኦርቶዶክሳውያን እጅግ ልዩ ቀን ናት። ዓመታዊው የሊቀ መላእክት ቅዱስ ሚካኤል ዓመታዊው ክብረ በዓል እንግዲህ በመላ ሀገሪቱ በየደብራቱ በድምቀት እየተከበረ ይገኛል። ኦርቶዶክሳውያን በሙሉ እንኳን አደረሳችሁ አደረሰን። መላኩ ቅዱስ ሚካኤል የልባችሁን መሻት ይፈጽምላችሁ። ኦኬ ኦርቶዶክሳውያን እንዳያችሁት ነው፣ በጣም ይለያል። እውነት እላችኋለሁ እንደዚህ ያሉ በዓሎች እንደዚህ ያሉ ቪዲዮዎች እጅጉን ለመላው ኦርቶዶክሳውያን እጅግ አስፈላጊ ናቸው ብዬ አስባለሁ። እኔ እንደ አንድ ኦርቶዶክሳዊ እንደዚህ ያሉ ቪዲዮዎች ሳይ ሁልጊዜም መንፈሳዊ ስሜቴ በጣም ይጨምራል። እውነት እላችኋለሁ እግዚአብሔር ይመስገን ተመስገን። እውነት እላችኋለሁ በጣም ደስ የሚል ነበር የዛሬው በዓል አከባበር። አሁን ያሳያችሁ ቪዲዮዎች ሁላችሁም እንዳያችሁት ይህ የሲኤምሲ ሚካኤል ነው። እንደዚሁም ደግሞ መጀመሪያ ላይ ስናይ የነበረው ደግሞ የጎሮ ደብረ ምሕረት ቅዱስ ሚካኤል ቤተ ክርስቲያን በዓል አከባበር ነው። ማለቱ ደግሞ የቢሾፍት ነው። የየካ ሚካኤልን ቪዲዮ አለን መጨረሻ ላይ ማሳያችሁ ይሆናል። ግን ወደዛ ከመሄዳችን በፊት በጣም እጅግ አነጋጋሪ የሆነ አንድ ርዕስ ተንስቷል። እንደሚታወቀው ህዳር ሚካኤል ሲታጠን ቆሻሻ ይቃጠላል እና ይህ ቆሻሻ መቃጠል እንግዲህ ከኦርቶዶክስ ቤተክርስቲያን ጋር የተያያዘ የሚመስላቸው በጣም ብዙ አሉ። በተለይ መናፍቃን ደስታቸውን እየገለጹ ይገኛሉ። ያው እንደሚታወቀው በመድናችን ላይ ነገር እንዳይተገበር ተከልክሏል። ጭሱ ለጤና ጎጂ ስለሆነ ተብሎ አየር ይበክላል ተብሎ ስለሚታሰብ ማለት ነው። ስለዚህ በዚህ ጉዳይ ደስታቸውን እየገለጹ ነው ያለው እና መናፍቃን በጣም እጅግ የሚያሳዝን ነገር ነው እላችኋለሁ። ቪዲዮን ማሳያቸው ይሆናል። ነገር ግን ቅድስት ቤተክርስቲያን ይህን ቆሻሻ መቃጠል ከቅዱስ ሚካኤል በዓል አከባበር ጋር እንዴት አድርጋ የምታያይዘው ይገናኛሉ የሚለው ለማየት እንሞክራለን። እስኪ መናፍቁም እንደሚል ሰምተው እንመለስ። ህዳር 12 የሚካኤልን ንግስ አስመልክቶ በኢትዮጵያ ህዳር ሲታጠን እየተባለ ከተማ ውስጥ ያሉ ቆሻሾች ሁሉ በየሰፈሩ እየወጡ ከዚህ ቀደም ሲቃጠሉ ነበር። መንግስት ደግሞ አዲስ አዋጅ አውጥቷል። ማንም ሰው ህዳር ሲታጠን ብሎ ቆሻሻ ሰብስቦ እንዳያቃጥል የሚል ትዕዛዝ ወጥቷል። ይህ ደስ የሚል ዜና ነው። ስለዛ ህዳር 12 ላይ የምታጫጭሱ ሰዎች ጥንቃቄ እንድታደርጉ መልእክቴን ላስተላልፍ ነው። ተባረኩ። ሰምታችሁ ይሆን? ህዳር ሲታጠን የሚባል በዓል ከዚህ በኋላ እንደማይኖር ብልጽግና ዛሬ ያሳውቋል። ሁላችሁም እንደምታውቁት የቅዱስ ሚካኤል ዓመታዊ ንግስን በማስመልከት እናቶቻችን ከጥንት ጀምሮ የመጣ ባህል ቆሻሻ ሰብስቦ በዓመት አንድ ጊዜ በጠዋት የማቃጠል ልምድ አለ። ይሄንን ልምድ ብልጽግና የአየር ንብረት ለውጥን ያመጣል በምትል ሐረግ ስር የህብረተሰቡን የነበረ የቆየ እሴትን በጠቅላላ ነቅሎ እንዴት እንደሚወስድ ማሳያ አድርጎታል። በመሆኑም ክልክል መሆኑን ዛሬ ያሳውቋል። ብዙ ሰዎች በዚህ ላይ ሲነፋረቁ አይቼ በጣም ተገርሚያለሁ። በነገራችን ላይ ነገ የሚከለከለው የቅዱስ ሚካኤል ንግስን ማክበር ነው። እያለማመዱ ያሉት ከጎኑ ባሉ ነገሮች ነው። ስለዚህ ዛሬ ቆሻሻ ሰብስቦ ማቃጠል ተከለከልኩ ብለህ የምታለቃቅስ ሰው ነገ ቅዱስ ሚካኤል ዓመታዊ በዓልን ማክበር ስትከለከል እምባ ስለማይኖርህ ከወዲሁ ተክተ ብልጽግና መታገል መቻል አለብን። የአብይ አህመድ ወኪሎች መጅሊስ ውስጥም ያሉ ብልጽግና ውስጥም ያሉ ብልጽግና ሲያለቅስ መጅሊስ ውስጥ ቁጭ ብለው የሚያለቅሱ፣ ብልጽግና ሲስቅ መጅሊስ ውስጥ ቁጭ ብለው የሚስቁ፣ ሲኖዶስ ውስጥ ቁጭ ብለው ለብልጽግና የሚሰልሉ ለብልጽግና የሚያገለግሉ የሃይማኖት አባቶች ባሉበት ሀገር ላይ ተሯሩጠ መብትን እስካላስከበርክ ድረስ ሃይማኖት በህግ እስኪታገድ ቁመ የምትጠብቅ ከሆነ በቁመ የሞትኩ አንተ ነህ።
ኦኬ ኦርቶዶክስ እንደሰማችሁት ነው። የመጀመሪያው እንግዲህ ያው ታውቁታላችሁ መናፍቅ ነው። በቀድሞ ህይወቱ ኦርቶዶክስ ነኝ ብሎ የሚያስብ አሁን ደግሞ ምንፍቅናን የሚዘራ ወንድም ነው፣ ጴንጤ ነው ማለት ነው። እንግዲህ በጣም እጅግ የሚያሳዝነው ነገር እኔ እዚህ ጋር ያየሁት ያለው ነገር ሁለተኛው ያው ኦርቶዶክስ ባለማህተብ ነው፣ የማህተብ ያደረገ ወንድም ነው እንዳያችሁት። ነገር ግን ሁለቱም ቅድስት ቤተክርስቲያን ከሊቀ መልአኩ ቅዱስ ሚካኤል ህዳር 12 ከሚከበረው በዓል ጋር ይህን ቆሻሻ መቃጠል የምታከብረው በዓል አድርገው ነው የተረዱት። እንግዲህ እንደዚህ ያሉ ሰዎች ነገ ጧት ወደ ምንፍቅና ሄደው ቤተክርስቲያን ይተቻሉ ማለት ነው። በጣም እጅግ የሚያሳዝን ነገር ነው። ቤተክርስቲያን እንዴት ነው ይህን ነገር የምታስበው የሚለውን አንድ ቪዲዮ አሳያችኋለሁ፣ ሙሉ የሚገልጽ ለምንድን ነው ይህ ነገር ህዳር 12 የሚቃጠለው የሚለውን በደንብ አድርጌ አሳያችኋለሁ። ከሊቀ መልአኩ ቅዱስ ሚካኤል በዓል አከባበር ጋር ፈጽሞ እንደማይገናኝ ሁላችሁም ኦርቶዶክሳውያን ልታውቁ ይገባል። የማታውቁ ማለት ነው። አንድ ቪዲዮ ላሳያችሁ፣ እንመለስ። ህዳር ሲታጠንና ህዳር 12 የሚከበረው ዓመታዊ የታላቁ ቅዱስ ሚካኤል ክብረ በዓል ግንኙነት የላቸውም። እንዲያውም በህዳር 12 ቆሻሻ የሚቃጠለው ከየትኛውም ሃይማኖታዊ በዓልና ከየትኛውም ባህላዊ ትውፊት ጋር ግንኙነት ስላለው አይደለም። በ1911 ዓ.ም ወደ ሀገራችን የገባውን የህዳር በሽታ በመባል የሚታወቀውን የጉንፋን ወረርሽኝ ምክንያት ያደረገ ነው። ነገሩ እንዲህ ነው። በ1918 እንደ ኢሮፓውያን አቆጣጠር በመጀመሪያው የዓለም ጦርነት ወቅት ይህ ስፓኒሽ ኢንፍሉዌንዛ ወይም ስፓኒሽ ፍሉ የተባለ ወረርሽኝ በዓለም ይከሰታል። በእርግጥ በሽታው የተከሰተው ስፔን አይደለም፣ ግን ስፔን በወቅቱ ከተቀረው ዓለም ወይም በመጀመሪያው ዓለም ጦርነት ጊዜ ገለልተኛ ስለነበረች በሽታውን ለማጋለጥ ማንንም አልፈራችም ወይም አላስተባበለችም። በሽታው ምንም እንኳን በአሜሪካ ካንሳስ ውስጥ የተፈጠረ የነበረ ቢሆንም ለትንሽ ጊዜ ተደብቆ እንደቆየ አንዳንድ መዛግብት ይናገራሉ። ይኸውም በፈረንሳይ የጦር መንደር ውስጥም ነው ይህ በሽታ የተገኘው፣ በቻይና ኢሚግራንቶችም ነው የተከሰተው የሚሉ አንዳንድ አሉባልታዎች ያሉ ቢሆንም በትክክል መረጃዎች ግን የቀረበ ብለው የሚናገሩት በአሜሪካ ካንሳስ ውስጥ እንደተከሰተ ነው። በኋላ ስፔን ይፋ በማድረጓ ግን ሳይንቲፊክ ኔሙ ወይም ደግሞ በርካቶች እንደሚሉት ስፔን ተብሎ ስለተያያዘ ስፓኒሽ ፍሉ ተብሎ ሳይንቲፊክ ኔም ስለተሰጠው ስፔን በሽታው እንደተገኘ ተደርጎ ይነገራል። በእርግጥ እሱ ትክክል አይደለም። ሆኖም ግን ይህ ስፓኒሽ ፍሉ በዓለም እስካሁን ድረስ በዓለም ከተከሰቱ ወረርሽኞች ውስጥ በጣም ዴድሊው በጣም አደገኛውና ብዙ የዓለም ሕዝብን በወቅቱ የነበረው ከዓለም ሕዝብ 5% የጨረሰ አደገኛ የጉንፋን ወረርሽኝ እንደሆነ ተነግሮለታል። አዎ ወደ 100 ሚሊዮን የሚጠጋ የዓለም ሕዝብን ጨርሷል። ይህ ስፓኒሽ ፍሉ በህንድ በተለይ ወደ 18 ሚሊዮን ዜጎችን ጨርሷል። በአሜሪካ 675,000 ዜጎችን ጨርሷል። በቻይና ወደ 9 ሚሊዮን ሰዎችን አርግፏል። እንደዚህ እያለ ቁጥሩ ይቀጥላል። ራሽያም ወደ 3 ሚሊዮን ዜጎቿን በዚሁ በሽታ አጣለች። ወደ አፍሪካም ስንመጣ ናይጄሪያ ወደ 500,000፣ ደቡብ አፍሪካ ወደ 300,000፣ ወደ ሀገራችን ኢትዮጵያ ስንመጣ ደግሞ ወደ 40,000 ዜጎቻችንን በዚሁ የህዳር በሽታ ማጣታችንን የታሪክ መጽሐፍት ያወሳሉ። በነገራችን ላይ በአፍሪካ በወቅቱ በህመም የሚሞቱ ዜጎቻቸውን የሚመዘግቡበት ሲስተም ስላልነበረ እንጂ ከዚህ የበለጠ የዜጎች ቁጥር ሞት ማለት ነው ሊጨምር እንደሚችል አንዳንድ ጥናቶች እንደዚሁ ይጠቁማሉ። ወደ ኢትዮጵያ ስንመጣ ከህዳር 7 እስከ ህዳር 20 ባሉት ቀናቶች ብቻ በአዲስ አበባ ከተማ ወደ 9,000 ዜጎች በዚህ ወረርሽኝ ረግፈዋል። በዚህ ጊዜ ነበር እንግዲህ ራስ ተፈሪ በወቅቱ እርሳቸውም በዚህ ጉንፋን ታመው ነበር እና በጣም ስለተጨነቁ ለአማካሪዎቻቸው እንዲያውም እባካችሁ ደህና ሐኪም አምጡልኝ ብለው መጠየቃቸውን፣ እኔ ከሞትኩኝ ይህች ሀገር ትፈርሳለች ወይም ትበጠበጣለች ወይም ችግር ውስጥ ትወድቃለች ብለው መናገራቸውን አን ኢንትሮዳክሽን ቱ ሜዲካል ሂስትሪ ኦፍ ኢትዮጵያ የሚለው የሪቻርድ ፓንክረስ መጽሐፍ ላይ ይሄ እንደውም ተገልጾ ተቀምጧል። ራስ ተፈሪ በወቅቱ በጣም ስለተጨነቁ እንግዲህ በአዲስ አበባ ከተማ ብቻ እንደነገርኳችሁ በእነዚህ 13 ቀናቶች ወደ 9,000 ዜጎች ረግፈዋል። በመካከል ነው እንግዲህ በ12 ቆሻሻ ተሰብስቦ እንዲቃጠል አዋጅ ያስነገሩት። ጉዳዩ ይሄ ብቻ ነው። ከዛን ጊዜ ጀምሮ እንግዲህ እንደ ልማድ ህዳር 12ን እየጠበቀ ሰው ቆሻሻ ያቃጥላል። ከሌላ ከምንም ነገር ጋር ግን ግንኙነት የለውም ለማለት ነው።
ለታላቁና ገናናው ኃያሉ የመላእክት አለቃ ቅዱስ ሚካኤል ዓመታዊ በዓል ግን እንኳን አደረሳችሁ። እንኳን አብሮ አደረሰን እህታችን እግዚአብሔር ያክብርልን። እውነት እላችኋለሁ እንግዲህ ኦርቶዶክሳውያን ህዳር 12 የሚቃጠለው ቆሻሻ ይህን አስመልክቶ እንጂ ከኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ነው ከሊቀ መልአኩ ዓመታዊ መታሰቢያ ክብረ በዓል ጋር ምንም አይነት ግንኙነት የለውም። ነገር ግን ከመተቸት ይልቅ ማወቅ ይቀድማል ብዬ አስባለሁ። ከኋላ እንደሰማችሁት አንዱ መናፍቅ ልክ ኦርቶዶክስ ቤተክርስቲያን በዓል ጋር አብሮ ተያይዞ እንደ በዓል ሆኖ ስለቀጠለ ከሊቀ መልአኩ ቅዱስ ሚካኤል በዓል ጋር እንደ በዓል ሆኖ ስለቀጠረ የኦርቶዶክስ በዓል አድርገው ነው የሚያስቡትና ደስታቸውን እየገለጹ ይገኛሉ። መንግስት በዚህ ጉዳይ ላይ አዋጅ ስላወጀ ይጭስ መቃጠል ለአየር ንብረት ይቀይራል ተብሎ ስለሚታሰብ ስለተከለከለ ደስታቸውን እየገለጹ ይገኛሉ። በዚህ ልክ ነው ጥላቻቸው። ነው ጥላቻው በጣም እጅግ የሚያሳዝን ነገር ነው። ነገር ግን ከመናገር ማወቅ ይቀድማል ብዬ አስባለሁ። ይህን ይመስላል እንግዲህ ህዳር 12 የሚቃጠለው ቆሻሻ ከኦርቶዶክስ ቤተክርስቲያን ጋር ምንም ነገር የሚያገናኘው ነገር የለም። አሁን ማስደምጣችሁ በጣም እጅግ የሚያሳዝን መረጃ በመስቃን ወረዳ ተፈጽሟል። መረጃውን ሰምተን እንመለስ። አስደንጋጭና ፊልም የሚመስል እጅግ አሳዛኝ መረጃ ተሰማው። በምስራቅ ጉራጌ ዞን የመስቃን ወረዳ 8 የቤተሰብ አባላት በአብሮነት ራት ተመግበው በጠና ከታመሙ 7 ሰዎች ህይወታቸው ማለፉን ፖሊስ ገለጸ። የመረጃው አሳዛኝነት እንዲህ ሲል ይጀምራል። በወረዳው መሰረተ ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓ.ም ምሽት 1 ሰዓት ላይ 8 የቤተሰብ አባላት ሀገር ሰላም ብለው አብሮ እራት ከተመገቡ በኋላ በድንገት መታመማቸው ተነገረ። ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃው የደረሳቸው የአካባቢው ነዋሪዎች የተጎጂዎችን ህይወት ለማትረፍ ተረባርበው ወደ ሆስፒታል አደርሷቸዋል። ቢሆኑም ከተጎዱ የቤተሰብ አባላት የ5 ዓመቱ መንግስቱ ኃይሌ፣ የ7 ዓመቱ መክበና ኃይሌና የ17 ዓመቱ ተክሉ ኃይሌ ሶስቱ ወንድማማቾች በዕለቱ ሆስፒታል እንደደረሱ ህይወታቸው ማለፉ ተገልጿል። የተቀሩትን ተጎጂዎች ህይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይሌና የ15 ዓመቱ ገብሬ ኃይሌ የሁለቱ እህትና ወንድም ህይወት ህዳር 7 ቀን 2018 ዓ.ም ምሽት 11 ሰዓት አካባቢ ሲያልፍ የሟቾች ቁጥርም ወደ 5 አሻቀበ። ከተቀሩት ተጎጂዎች ደግሞ የ1 ዓመት ከ7 ወር ህፃን ሲሳይ ኃይሌ ህዳር 9 ቀን 2018 ዓ.ም ጠዋት 2 ሰዓት ላይ ህይወቱ ሲያልፍ የስድስቱ ሟች ልጆች አባት የሆነው አቶ ኃይሌ አበራ ከትላንት በስቲያ ህዳር 10 ቀን 2018 ዓ.ም ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ ህልፈቱ እውን ሆኖ ልብ ሰባሪና አስደንጋጭና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የ6 ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነሽ ደንበል በሚኒሊክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በሕክምና እየተረዳች በህይወት መኖሯም ተገልጿል። ታዲያ ተጎጂዋ ቤተሰቧን በጅምላ ወደ ሞት ያዳረገውን ጉዳይ ልትተርክ በህይወት ትተርፍ ይሆን ወይስ እሷም የባለቤቷንና የልጇ ጣፋንታ ገጥሟት ከቤተሰቧ አንድም ለነጋሪ ሳይተርፍ በጅምላ እቺን ዓለም የመሰናበቻ አሳዛኝ ዜና ይደመጣል ለሚለው ጥያቄ የቀናት ጉዳይ እንደሆነ ፖሊስ አሳውቋል። እኔም ጉዳዩን ተከታትዬ የማቀርብላችሁም ይሆናል። በዛሬው ዕለት አሳዛኝ የሆነ ዜና ተሰምቷል። የተመረዘ ምግብ የተመገቡ 7 የአንድ ቤተሰብ አባላት ህይወታቸው አልፏል። በማዕከላዊ ጉራጌ ክልል ምስራቅ ጉራጌ ዞን መስቃን ወረዳ ላይ ህዳር 6 2018 ዓ.ም ምሽት 1 ሰዓት ላይ የአንድ ቤተሰብ አባል የሆኑ 8 ቤተሰቦች ራት ከተመገቡ በኋላ ሁሉም በአንድ ላይ በጠና ይታመማሉ። ይህንን የሰሙ የአካባቢው ነዋሪዎችም በፍጥነት ወደ ሕክምና ይወስዷቸዋል። በሚያሳዝን ሁኔታ ከ8ቱ የቤተሰብ አባላት ውስጥ እናት ብቻ በህይወት ስትተርፍ አባትን ጨምሮ 7 የቤተሰብ አባላት በአንድ ላይ ህይወታቸው አልፏል። ፖሊስ የቤተሰብ አባላቱ የተመገቡትን ምግብ ማን እንዴት መረዘው የሚለውን እያጣራ ይገኛል። የባለቤቷንና የ6 ልጆቿን እልፈት ያልሰማችው ምስኪን እናት ደግሞ በሚኒሊክ ሆስፒታል በጽኑ ህሙማን ክፍል ውስጥ እንደምትገኝ ተነግሯል። ኦኬ፣ እንደሰማችሁት ነው እንግዲህ በመስቃን ወረዳ እንደዚህ ያለ አስደንጋጭ ክስተት ተፈጥሯል። እውነት በጣም እጅግ የሚያሳዝን ነገር ነው። ከነዚህ ያለ ድንገተኛ አደጋ እግዚአብሔር ይጠብቀን። ምን ይባላል እንግዲህ ነፍሳቸውን በአጸደ ገነት ያኑርልን። ነፍስ ይማር። ወደ እኔኮ ምንም ነኝ ኦኬ
እነኝን አንጋፋ አርቲስት እንዳያቸዋቸው ነው። በጣም እጅግ ደስ የሚሉ የምንወዳቸው ናቸው። በተለይ በመንፈሳዊ ስራ ላይም አይታችኋቸው ታውቃላችሁ ብዬ አስባለሁና ኦርቶዶክሳውያን አንድ ቪዲዮ አይታችሁ ከሆነ አዶናይ የሚባለው ቲክቶከር ፖስት አድርጎ ነበረ። እሱም ወደ ታክሲ በሚሄዱበት ሰዓት መኪና ይገዛላቸው የሚባል ቻሌንጅ ለማስጀመር ያን ቪዲዮ ፖስት አድርጎት ነበረ። ታክሲ ተሰልፈው ሲሄዱ ስለታየ ማለት ነው። ለነኛ አንጋፋ አርቲስት እውነት እላቸዋለሁ እኔ እንደ አንድ ኢትዮጵያዊ ይገባቸዋል ብዬ ነው ማስበውና ታዲያ በአሁኑ ሰዓት እውነት በጣም እጅግ የሚያስደስት ነገር ሲያደርጉላቸው እያየን ያለ ነው። ሃፒ በርዝዴይ ልደታቸውን እያከበሩላቸው ነው ያለውና በጣም እውነት በጣም ደስ የሚል ነው። ኢትዮጵያዊ ማለት ይሄ ነው። እስኪ ቪዲዮን አይተን እንመለስ። ጋይሶልዬ እንኳን ተወለዱልን። መልካም ልደት ብለናል። እንግዲህ ይቅርታ ዘግይተናል፣ ቢሆንም ግን ያው ስራም ስለነበረብን ነው ታውቃላችሁ እና በጣም እናመሰግናለን። አፍሌቶችንም በጣም ቴንክ ዩ እናመሰግናለን። እግዚአብሔር ያክብር። ከአይምሮ በላይ ነው። አላውቅም ይህን ያሰበውን ሰው የተባረከ ይሆን። ዳኒ ሐምሌ 27 ነው 66ኛ ልጅ ያለው ሐምሌ 27 እንግዲህ ቤት መጥቶ ነበረ። ለምን እንኳን ተወለድክልን አትለኝም ብያለሁ። 3 ቀን አልፎታል። ዛሬ እንደዚህ አስደንግጦኛል በእውነት። እኔ እኮ ምንም ነኝ አይገባኝም፣ ግን ይገባል ብላችሁ ስላደረጋችሁት በእውነት እግዚአብሔር በሰማይ ቤት እዚህ በምድር ላይ እስካላችሁ ጊዜ ድረስ ዋጋችሁን ይስጣችሁ። እኔ ምንም አቅም የለኝም። ምንም በእውነት ተባረኩ፣ እድግ በሉ። በጣም እናመሰግናለን። ያው እንግዲህ ለኛ ከአባትም በላይ ኖት። ልክ እንደ ወደ እናት ፍቅር የበጎ አድራጎት ማህበር ያው አምባሳደራችን ናችሁ። ከዛም በላይ ደግሞ በተግባር አሳይታችሁናል። ለዛም ክብረት ይስጥልን። ለእርሱ ይሄ በጣም ትንሽ ነገር ነው፣ ሳያንስባችሁ ነው። ነገር ግን ያው ታውቃላችሁ ዛሬ ስንሯሯጥ ነበረ ሁላችንም። በዛ ምክንያት ነው ትንሽ ነገር የሆነችብን። እንግዲህ ላንተም ከዚህ በላይ የምታገለግልበትን እድሜ ከጤና ያድልህ። እኛንም ሁላችንም ወጣቶች ደግሞ ያንተን እድሜ ይስጠን። ከኔም በላይ ይሁን። አሜን። ቤተሰቦቻችሁ ያገባችሁ ካላችሁ ልጆች ካላችሁ እንደው በድዳችሁ ያስበላችሁ። አሜን። መልካምነት ለራስ ነው። በጣም ደስ የሚል ነገር ነው እያየን ያለን። እውነት እላችኋለሁ እኚህን አርቲስት እንግዲህ ኦርቶዶክሳውያን አይታችኋቸው ታውቃላችሁ። በተለያዩ ኦርቶዶክሳዊ መርሃ ግብሮች ላይ የሚገኛሉ። የገንዘብ መዋጮ እንደዚሁ በተለያዩ አድባራት ላይ ቤተክርስቲያን ሲያስተባብሩ እያየን ነውና እንደ አንድ ኦርቶዶክሰኛም ደግሞ ይህን ነገር ሳፖርት ማድረግ አለብን ብዬ አስባለሁኝ። ቪዲዮን አዶናይ ሜንሽን ማድረግ አለባቸው። እንግዲህ ይህ ሁሉ ነገር እየተደረገ ያለው በዛች ቅጽበት አንድ ቪዲዮ ወጣ ነበር። ታክሲ ቆመው በሚሰለፉበት ሰዓት መኪና ይገዛላቸው የሚል ቻሌንጅ ለማስጀመር ነው። እንግዲህ እነዚህ ያሉ ፕሮግራሞች እየተዘጋጁ ያሉት እኔ ቢገዛላቸው በጣም ደስተኛ ነኝ። ሜንሽን አድርጉ። ምን ቀላል ኮናት ይሁሉ ደጋግ ኢትዮጵያን ሕዝብ ባለበት ሀገር ለነኚህ አንጋፋ አርቲስት ለሀገር ባለቤት በፊልሙ ዘርፍ ትልቅ አስተዋጽኦ ያደረጉ አባት ናቸውና ይህን ቪዲዮ ቲክቶክ ላይ ያያችሁ ገብታችሁ ሜንሽን አድርጉ። ለአዶናይ ቶሎ ቻሌንጁ መጀመር አለበት። እውነት እላችኋለሁ መኪናው መገዛት አለበት ብዬ ነው ማስበው። እኔ ደስተኛ ነኝ ቢገዛላቸው። ሚካኤል ናበሉት እስቲ ሁላችሁ። በዚህች ቀን የሰማይ ሰራዊት ሁሉ አለቃቸው መልአከ ምክሩ የምክሩ አበጋዝ ይለዋል። የቅድስት ሥላሴ መንጦላይትን የሚከፍትና የሚዘጋ ለፍጥረታት ሁሉ የሚማልድ ታላቁ መልአክ ቅዱስ ሚካኤል የተሾመበት ቀን ነው። በህዳር ወር በ12ኛው ቀን ቤተክርስቲያናችን የታላቁ መልአክ ቅዱስ ሚካኤልን በዓለ ሲመት በታላቅ ድምቀት ታከብረዋለች። እንደ ቅዱሳን አባቶቻችን አስተምሮ ህዳር 12 ቀን ታላቁ መልአክ ቅዱስ ሚካኤል በኢዮር ባለችው በአራተኛይቱ ከተማ በሚኖሩት ኃይላትና በ10ሩ ነገደ መላእክት ላይ አለቃ ሆኖ የተሾመበት ቀን ነው። እግዚአብሔር ሳጥናኤልን በትዕቢቱ ምክንያት ከስልጣን ገፎ ወደ ምድር ሲጥለው ቅዱስ ሚካኤል በሱ ቦታ በ10ሩ ከተማ በነገደ መላእክት ላይ ተሹሟል ማለት ነው።
እንኳን ለዚህ ለገናና መልአክ ለቅዱስ ሚካኤል ዓመታዊ ክብረ በዓል አደረሳችሁ። ቅዱስ ሚካኤል በኑሯችሁ በህይወታችሁ ያለውን ጉድለት ሁሉ ወደ አምላክ አቅርቦ ሙሉ ያስደርግላችሁ። የሊቀ መላእክት ቅዱስ ሚካኤል ምልጃው በረከቱ ለሁላችንም ይድረሰን። ኮፒ ሊንክና ሼር አድርጓት። ኦርቶዶክሳውያን በነገው በቅዱስ ሚካኤል ቀን ማድረግ ያለባችሁን አስቸኳይ ነገር ልንገራችሁ። በጣም አጭር ጊዜ ስለሆነ ያለችን ለሁሉም በቶሎ እንዲዳረስ ቪዲዮ ሁላችሁም በቅንነት ሼርና ኮፒ ሊንክ ላይክ እያደረጋችሁ አዳርሱልኝ። ህዳር ታጠነ ሲባል ትሰማላችሁ አይደል? ለምን ይመስላችኋል ህዳር የሚታጠነው? በህዳር ወር ላይ የሚከሰት በሽታ እጅግ አደገኛ ነው። እጅግ አደገኛ። አንድ አባት በታሪክ መጽሐፋቸው ላይ ትልቅ አባት ናቸው፣ የቤተ ክርስቲያን አባት። በታሪክ መጽሐፋቸው ላይ ያሰፈሩትን አንድ ታሪክ ልንገራችሁ። በ1921 ህዳር 5 ሐሙስ ቀን ሌሊት ላይ ደረቅ ካፊያ አካፋ። ደረቅ ካፊያ ማለት ምንም ደመና የሌለው ዝናብ ማለት ነው። ዝም ብሎ ከፍ ከፍ የሚል ትንንሽ ዝናቦች እና ደረቅ ካፊያ አካፋ እና ያን ዕለት ባካፋው ካፊያ በሽታ መጣና ብዙ ወጣቶች አለቁ። ሴት ወንድ ሳይል አፍላ ወጣት እንዳለ አለቀ ብለው ጽፈዋልና እውነተኛ ታሪክ ማለት ነው። እና ህዳር ላይ የሚከሰት በሽታ እጅግ አደገኛ ነው። ያንን በሽታ ለማራቅ ነው አባቶቻችን ህዳር ወርን የሚያጥሩት፣ ህዳር ታጠነ የሚባለው ማለት ነው። ተመልከቱ። በዚህ ሰሞን ደግሞ ተከሰተ የተባለውን በሽታ ሁላችሁም ሰምታችኋል። እና በጣም አብዝቶ መጸለይ ያስፈልጋል። አብዝቶ መጸለይ። ህዳር ላይ የሚከሰትን በሽታ እንደ ቀላል ልናየው አይገባም ማለት ነው። እናም ኦርቶዶክሳውያን በነገው ቀን ቤተክርስቲያን ሄዳችሁ ከማይጠንቱ ልትሳተፉ ይገባል። ይኸውላችሁ ህዳር ታጠነ ማለት በቆሻሻ አይደለም። ህዳርን የምናጥነው ቆሻሻ ሰብስበን ስላቃጠንን አይደለም ህዳር ታጠነ የሚባለው፣ በማይጠንቱ አባቶቻችን ሲያጥኑን ነው። እናም በነገው በቅዱስ ሚካኤል ቀን ሁላችንም ወደ ቤተ ክርስቲያን ሄደን አባቶቻችን የሚያጥኑትን ማይጠንት የዕጣኑ በረከት ለሁላችንም ሊደርሰን ያስፈልጋል። ሁላችንም የዕጣኑ መዓዛ ልናሸት ያስፈልጋል። በዚሁ አጋጣሚ አባቶች ካህናት፣ በተለይ ደግሞ በቅዱስ ሚካኤል አድባራት ያላችሁ ነገ ቅዱስ ሚካኤል የሚነግስበት ደብር ያላችሁ ካህናት ለሁሉም ምእመናን ማይጠንቱ እንዲዳረስ እንድታደርጉ በዚሁ አጋጣሚ ልጃዊ ጥሪዬን አቀርባለሁ። ለሁሉም ንግሱ ላይ እየዞራችሁ ማለት ነው። እንደዚህ ቢሆን ምእመናኑ ሁሉም ይዳረሳል ማለት መግባት የማይችል ሊኖር ይችላል፣ በር ላይ የቆመ ሊኖር ይችላል እና ለሁሉም እንዲዳረስ እየዞራችሁ ከማይጠንቱ ለምእመናን ብታሳትፉት እጅግ መልካም ይሆናል። እንግዲህ ቅዱስ ሚካኤል ሀገራችንን ከበሽታ ከወረርሽኝ ሁሉ ይጠብቅልን። ሁላችሁም ኮሜንት ላይ ቅዱስ ሚካኤል ሆይ ሀገራችንን ጠብቅልን እያላችሁ ጻፉልኝ። ይሄን ቪዲዮ በጣም አስቸኳይ ስለሆነ ሼርና ኮፒ ሊንክ እያደረጋችሁ ለሁሉም አዳርሱልኝ። እወዳችኋለሁ። ክብር በሉልኝ። አንድ እውነት እንዳንስት አደራ እላችኋለሁ። አንድ እውነት እንዳንስት። ቅዱስ ሚካኤል፣ ቅዱሳን መላእክት፣ ቅዱሳን ሁሉ እመቤታችን ያማልዱናል፣ ያስታርቁናል። የሚያማልዱንና የሚያስታርቁን ግን ሁለት ነገር ስናሟላ ነው። አንደኛው በቃል ኪዳናቸው በአማላጅነታቸው የምናምን ከሆነ ብቻ ነው። አንደኛው እሱ ነው። እሱ ብቻ ግን በቂ አይደለም። ቅዱሳን እንዲያማልዱን፣ ቅዱስ ሚካኤል እንዲያማልደን፣ እግዝእትነ ማርያም እንድታማልደን እሱ ብቻ በቂ አይደለም። በዚህ ዘመን ብዙ ሰው ቅዱሳን ያማልዳሉ የሚለውን መቀለጃ አድርጎታል፣ ከመናፍቃን ባልተናነሰ መንገድ። ለምሳሌ ብዙ ሰው እንደ ልቡ ሲዘል ይውልና አንተ ተው ንስሐ ግባ ሲባል አይ ችግር የለውም እመቤታችን ታማልደኛለች፣ ቅዱሳን ያማልዱኛል ይላል። ይሄ በቅዱሳን ላይ መዘበት ነው። በኋላ ታሪኩ ላይ ያመጣላችኋለሁ። ቅዱስ ሚካኤል መልአከ ምሕረት እንደሆነው ሁሉ እምቢ ስንል መልአከ መዓት ይሆናል። ቅዱስ ሚካኤል አማላጅ ብቻ አይደለም፣ ቀጭም ጭምር ነው። አስታራቂ ብቻ አይደለም፣ አስቀጭም ጭምር ነው። አዎ እስራኤልን እንዳዳነ ሁሉ እስራኤል እንዲጠፉ ታዞ መጥቶ አድርጎታል። ይሄን ማወቅ አለብን እና የቅዱሳንን ቃል ኪዳን እንመን። ነገር ግን በቅዱሳን ቃል ኪዳን ላይ አንዘብት፣ አንቀልድ። አንድ ክርስቲያን መድኃኒታችን ኢየሱስ ክርስቶስ እግዝእትነ ማርያም በቅዱስ ዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ ብላ ምንድን ያስተማረችን? እግዝእትነ ማርያም ኩሎ ዘይቤለክሙ ግበሩ፣ የሚላችሁን ሁሉ አድርጉ። መጀመሪያ አንድ ክርስቲያን ክርስቶስ መድኃኔ ዓለም የሚለውን ነው ማድረግ ያለበት። ክርስቶስ መድኃኒታችን የሚለውን ነገር ሆን ብለን እየጣስነ እግዝእትነ ማርያም
ታማልደናለች ብለን እንዳንጠብቅ፣ ቅዱስ ሚካኤል ያማልደናል ብለን እንዲያውም ይቀጡናል፣ ይጣሉናል። እሱን ነገር እንዳንረሳው እና በቅዱሳን ቃል ኪዳን ላይ አንቀልድ። ቃል ኪዳን እንዴት ነው የሚሰራ ካላችሁ የቅዱሳን አማላጅነት የሚሰራ እንዴት ነው? ቅዱሳን የሚያማሉን ስለኛ አይደለም፣ ስለ እግዚአብሔር ቸርነትና ስለ እነሱ ቅድስና ነው። ነገር ግን ደግሞ ያ በባዶ ሜዳ አይደለም። እኛ አንደኛ ቅድም እንዳልኳችሁ ቅድስናቸውን ማመን አለብን፣ ቃል ኪዳናቸውን ማመን አለብን፣ መማጸን አለብን። አንድ እሱ ብቻ በቂ አይደለም ብያችኋለሁ ቅድም። ሁለተኛ የሚያስፈልገው ነገር ምንድን ነው? ክርስትናን የቻልነውን ያክል መኖር አለብን። ተኝተን አይደለም ቅዱሳን የሚያማሉን፣ ተንጋለን አይደለም ቅዱሳን የሚያማሉን። ሕግጋትን አቅማችን የቻለውን ያክል እየፈጸምነ ብቻ ነው። አንድ ክርስቲያን መድኃኔ ዓለም ኢየሱስ ክርስቶስ በወንጌል ሐዋርያት በሲኖዶሳቸው በየመልእክቶቻቸው ያዘዟቸውን ትእዛዛት አቅሙ የቻለውን ያክል መጠበቅ አለበት። ሲያቅተን የቅዱሳን አማላጅነት ያን ይደግፈናል። በነገራችሁ ላይ የቅዱሳን ቃል ኪዳን ማማለድ ማለት እኮ ከሳት ማዳን ብቻ አይደለም፣ ከሳት የምንድንበትን ሕግ እንድንሰራ ቅዱሳን ቅዱስ ሚካኤልን አባቴ ሚካኤል ከገሃነመ እሳት አድነኝ ብቻ አይደለም፣ ቅዱስ ሚካኤል አባቴ ጌታዬ ኢየሱስ ክርስቶስ ፈጣሪ ያዘዘኝን ሕግጋት እንድሰራ በአማላጅነት እርዳኝ ብሎ መጸለይም እኮ አንድ ነገር ነው። እርዳኝ ብሎ መጸለይ እኮ አንድ ነገር ነው እና ሕግጋትን መፈጸም አለብን። ሥርዓተ ቤተክርስቲያን መጠበቅ አለበት። እሱን ማወቅ አለብን እና እችን እንደ ማንሻ ነው። ለመምህራኖቻችን ቃሊት ያሰማልን። አሁን የምታዩት ቪዲዮ እንግዲህ ኦርቶዶክሳዊ ተዋህዶ ወንድሞቻችን እንደዚህ ያለ ወረቀት የወንድማችን ቴዎድሮስ ኃይልን ድምጽ በመስማት እችን ወረቀት በዛሬው በሊቀ መልአኩ ቅዱስ ሚካኤል ዓመታዊ መታሰቢያ ክብረ በዓል ላይ ይዘው ወጥተዋል። ድምጽ ሆነዋል። እግዚአብሔር ያክብርልን። እውነት በጣም ነው ደስ ያለኝ ነው ተላችኋለሁ። በጣም ብዙ ሰው መረጃውን ሰምቷል። ነገር ግን አንድም ሰው እስካሁን ድረስ አላየውም። ያየሁት እነኚህ ወንድሞቻችንን ነው። እግዚአብሔር ጠብቃቸው። እግዚአብሔር ያክብርልን። እውነት በጣም ደስ ያለኝ ሚካኤል